ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ዛሬ በዚህ ቪዲዮ ስልካችን ቢሰረቅ ወይም በተለያዩ አጋጣሚዎች ቢጠፋ በቀላሉ መልሰን ለማግኘት ስልኩ ላይ ያሉ የተለያዩ ጠቃሚና ሚስጥራዊ መረጃዎችን ሌላ ሰው እንዳይጠቀምባቸው ለማድረግ ወይም ስልኩን ሙሉ በሙሉ እንዳይሰራ የምናደርግባቸውን ቪዲዮዎች እናያለን። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቪዲዮውን ጀምሩ። የስልካችንን ደህንነት ለመጠበቅና በሚጠፋበት ጊዜ በቀላሉ ለማግኘት ከፈለግን ቀድመን ማስተካከል ያለብን ሴቲንግ አለ። ስልካችንን ወደ ጎግል ፋይንድ ሃብ በፊት ፋይንድ ማይ ዲቫይስ ይባል የነበረው በጎግል አካውንታችን ማገናኘትና ፋይንድ ሃብ የሚለውን ስልካችን ላይ ማብራት ይጠበቅብናል። በአጠቃላይ ጎግል ፋይንድ ሃብ ተጠቃሚዎች ስልካቸው ላይ በጎግል አካውንታቸው ገብተው ሎኬሽን ሰርቪስ ወይም የአካባቢ መገኛ አገልግሎት ሴቲንግ ከፈቀዱና ፋይንድ ሃብ የሚለውን ስልካቸው ላይ ካበሩ የጠፋ ስልካቸውን ለመፈለግ ከሩቅ ነው ስልካቸው እንዲደውል ማድረግ፣ ለደህንነት ሲባል ስልካቸውን መቆለፍ፣ አስፈላጊ ሆኖ ሲገኝ መረጃዎችን ሙሉ በሙሉ ማጥፋት፣ ሁሉንም የተገናኙ መሳሪያዎችን በአንድ ቦታ ማየት፣ የስልካቸውን IMEI መለያ ማየት የሚያስችልና የሚረዳ የጎግል መሳሪያ መከታተያ ፕላትፎርም ነው። መጀመሪያ ስልካችንን ወደ ጎግል ፋይንድ ሃብ እንዴት እናገናኛለን የሚለውን ስናይ ዳታ ካበራን በኋላ በቀጥታ ስልካችን ላይ ያለውን ሴቲንግስ በመክፈት ሎኬሽን ኦን እናረጋለን። ሴቲንግ ውስጥ ከገባን በኋላ እንደምትመለከቱት ሎኬሽን የሚል አማራጭ አለ። ሎኬሽን የሚለውን በመምረጥ እንደምትመለከቱት ሎኬሽን እናበራለን። ቀጣይ እዚያው ሴቲንግ ውስጥ ጎግል የሚለውን አማራጭ እንፈልጋለን። እኔ በሳምሰንግ ስልክ ነው እየተጠቀምኩ ያለው። ምናልባት እነዚህ ሎኬሽን እና ጎግል የሚሉት አማራጮች በተለያዩ ስልኮች የተለያዩ ቦታዎች ላይ ልናገኛቸው እንችላለን። እንደየስልኩ ሴቲንግ እንዲሁም ሴቲንግስ ከሚለው ጎን በቀይ ጫፍ ሰርች ማድረጊያ ቦታው ላይ ጎግል ወይም ሎኬሽን ብላችሁ ፈልጋችሁ ማግኘት ትችላላችሁ። ቀጣይ ሴቲንግ ውስጥ ጎግል የሚለውን አማራጭ እንጫናለን። እንደምትመለከቱት ጎግል ሰርቪስ ብሎ የተለያዩ የተዘረዘሩ ነገሮች እናገኛለን። እንደየስልኩ ሴቲንግ ሊቀያየር ይችላል። እዚህ ጋር የምናገኘው ምናልባት በሌሎች ስልኮች ከላይ ከጎግል አካውንታችሁ በታች ሪኮመንድድ እና ኦል ሰርቪስ የሚል አማራጭ ልታገኙ ትችላላችሁ። እኔ ጋር ሁሉንም የጎግል ሰርቪሶች በአንድ ኮለመን ነው ዘርዝሮ የሚያሳየን። ሌላው አንድ ማስታወስ ያለባችሁ ጎግል ሰርቪስ ከሚለው በታች በጎግል አካውንታችን ስልካችን ላይ የገባንበትን አካውንት ያሳየናል። እንደምትመለከቱት ከዚህ ስልክ ላይ ሎጊን ያረግሁበትን የጎግል አካውንት ያሳየኛል። ጎግል ሰርቪስ ከሚለው በታች እናንተ ሎጊን ካላረጋችሁ ስልካችሁ ላይ ግዴታ በጎግል አካውንታችሁ ሎጊን ማድረግ ይጠበቅባችኋል። በቀጣይ የጠፋውን ስልካችን ሎኬሽኑን የምንከታተልበት ጎግል አካውንት ይሄ ነው የሚሆነው። ስልካችን የምንፈልግበትን የጎግል አካውንት መቀየር ከፈለግን በቀይ ጫፍ ያለውን አሮ ተጭነን አድ አናዘር አካውንት የሚለውን መርጠን አካውንት መቀየር እንችላለን። ነገር ግን እኔ መቀየር አልፈለኩም። ቀጣይ ፋይንድ ሃብ የሚለውን የጎግል ሰርቪስ አማራጭ እንፈልጋለን። ድሮ ፋይንድ ማይ ዲቫይስ ይባል የነበረውን ማለት ነው። እንደምትመለከቱት ወደ ታች ስክሮል አድርገን ከኔ ስልክ ላይ ፐርሰናል ኤንድ ዲቫይስ ሴፍቲ ከሚለው በታች ፋይንድ ሃብ የሚል አማራጭ አለ። ይህንኑ በተን እጫናለሁ። እንደምትመለከቱት ፋይንድ ሃብ የሚለውን ስጫን ወደ ቀጣይ ፔጅ ይወስደኛል። ፋይንድ ሃብ ብሎ ከታች አሎ ዲቫይስ ቱ ቢ ሎኬትድ የሚል አማራጭ አለ። ዲቫይሳችን ሎኬሽኑ ፋይንድ ሃብ ላይ ትራክ እንዲደረግ ምንፈቅድበት አማራጭ ነው። ስለዚህ ይህን በተን ኦን ማድረግ ይጠበቅብናል ማለት ነው። ከዚያ በፊት ፋይንድ ሃብ ከሚለው በታች ኢፍ ዩ ሎስ ዚስ ዲቫይስ ኦር ኤኒ ኮኔክትድ ፋስት ፔር አክሰሰሪስ ዩ ካን ዩዝ ፋይንድ ሃብ ቱ ሎኬት ዘም ይላል። ስለዚህ ዲቫይሳችን ቢጠፋ ፋይንድ ሃብ የሚለውን ሴቲንግ ኦን ካረግን በቀላሉ ፈልገን ማግኘት እንችላለን ማለት ነው። ስለ ፋይንድ ሃብ ዘርዘር ያለ መረጃ ለማግኘት ከፈለግን ለርን ሞር አባውት ፋይንድ ሃብ የሚለውን ሊንክ በመጫን ዝርዝር ኢንፎርሜሽን ማግኘት እንችላለን። እንደምትመለከቱት ለርን ሞር አባውት ፋይንድ ሃብ የሚለውን ስጫን ስለ ፋይንድ ሃብ የተሻለ ኢንፎርሜሽን ያመጣልኛል። ሃው ፋይንድ ሃብ ፕሮቴክትስ ዮር ዳታ የሚል ነው። ሙሉ ኢንፎርሜሽኑን ማንበብ እንችላለን። ፋይንድ ዮር ኦንላይን ዲቫይስ ኦንላይን ሲሆኑ እንዴት ማግኘት እንችላለን የሚለውን፣ ፋይንድ ዮር ኦፍላይን ዲቫይስ የሚልም አማራጭ አለው። እዚህ ጋር ያለውን ዝርዝር ኢንፎርሜሽን ማንበብና ሴቲንጉን በዚህ መሰረት ማስተካከል እንችላለን። ኮንትሮል ሃው ዮር ዲቫይስ ፓርቲሲፔትስ ኢን ዘ ኔትወርክ የሚል አማራጭም አለው። ፋይንድ ሃብ ሴቲንግ ኦን እና ኦፍ የምናደርግበት፣ ስልካችን ሪሞት ሎክ ለማድረግ ስንፈልግ ሴቲንግ የምናስተካከልበት፣ ዲቫይሳችን ኦፍላይን ላይ መፈለግ የምንችልበት፣ እንዲሁም ፋይንድ ሃብን በዌብ እና በአፕ የምንከፍትበት አማራጭ አለ። ኦፍላይን ሆነን ስልካችን እንዴት መፈለግ እንደምንችልም
የተለያዩ ኢንፎርሜሽኖች አሉ እዚህ ጋር። እያንዳንዱን ዝርዝር መረጃ ማንበብና ሴቲንጉን አስተካክለን መጠቀም እንችላለን። ለጊዜው እኔ አሎ ዲቫይስ ቱ ቢ ሎኬትድ የሚለውን ኦን በማድረግ የስልኬን ሎኬሽን ፋይንድ ሀብ ላይ እንዲቀመጥ ማድረግ እችላለሁ። በቀጥታ አሎ ዲቫይስ ቱ ቢ ሎኬትድ የሚለውን በተን ኦን ሳረገው እንደምትመለከቱት ፒን አስገባ ይለኛል። ፒን ሳስገባ በቀጥታ ፋይንድ ሀብን ኦን አረገልኝ። ስለዚህ ፋይንድ ሀብን ኦን ካረጉ በኋላ ስልኬ ቢጠፋ የጎግል አካውንቴን ተጠቅሜ በሌላ ስልክ ሎጊን አርጌ ሎኬሽኑን ማወቅ እችላለሁ ማለት ነው፣ የጠፋብኝን ስልክ። ፋይንድ ሀብን ኦን ካረግን በኋላ ሌሎች አማራጮችን ስናይ የመጀመሪያው ሪሞት ሎክ ማድረግ ነው። ስልካችን ከተሰረቀ ወይም ከጠፋ በኋላ ሪሞትሊ ሌሎች ሰዎች እንዳይጠቀሙበት ሎክ የምናደርግበት አማራጭ ነው። እንደምትመለከቱት ሪሞት ሎክ የሚለውን ስጫ ሌላ ሪሞት ሎክ ኢኔብል እንድናደርግ የሚጠይቅ ሴቲንግ ይመጣልናል። ይሄንም ኦን ማድረግ ይጠበቅብናል። ሪሞትሊ ስልካችን ሎክ ለማድረግ ሪሞት ሎክ የሚለውን በተን ማብራት አለብን። እንደምትመለከቱት ሪሞት ሎክን ካበራን በኋላ ስልካችን ቢጠፋ በቀጥታ ሪሞትሊ ጎግል ፋይንድ ሀብ ተጠቅመን በጎግል አካውንታችን ስልካችንን ሎክ ማድረግ እንችላለን። ሌላው ፋይንድ ዮር ኦፍላይን ዲቫይስ የሚል አማራጭም አለ። በቀጥታ ይህንን ስንጫ እንደምትመለከቱት ዳታ ሳይበራ ዲቫይሳችንን እንዴት መፈለግ እንችላለን የሚሉ የተለያዩ አማራጮችን እናገኛለን። እንደምትመለከቱት ኦፍ የሚል አማራጭ አለ። የመጀመሪያው ኦፍ ላይ ምን ማስተካከል እንዳለብን ዝርዝር አለ። እንዲሁም ዊዛውት ኔትወርክ የሚልም አማራጭ አለ። ዊዝ ኔትወርክ ኢን ቢዚ ፕሌስ ኦንሊ፣ ዊዝ ኔትወርክ ኤቭሪዌር የሚሉ የተለያዩ አማራጮች አሉ። ከእነዚህ ውስጥ አንዱን መርጠን ሴቲንጉን ማስተካከልና መጠቀም እንችላለን፣ የተሻለ ምንለውም ማለት ነው። በዚህ መልኩ ስልካችንን ሴቲንጉን ካስተካከልን በኋላ በቀጣይ ጎግል አካውንታችንን ተጠቅመን ፋይንድ ሀብ ላይ ስልካችንን ሎኬሽኑን ለማወቅ ሪሞትሊ ሎክ ለማድረግ ወይም ሙሉ በሙሉ ያሉን ዳታዎች ለማጥፋት ፋይንድ ሀብን እንዴት እንከፍታለን የሚለውን ስናይ በአፕሊኬሽን ልንከፍተው እንችላለን። ፋይንድ ሀብ የሚል አፕሊኬሽን ጎግል ፕሌይ ስቶር ወይም አፕ ስቶር ላይ ዳውንሎድ አድርገን መጠቀም እንችላለን። እንዲሁም ሁለተኛ አማራጭ ፋይንድ ሀብ ዌብ በሚለው በብሮዘር መክፈት እንችላለን ማለት ነው። ሴቲንጉን በዚህ መልኩ ካስተካከልን በኋላ ስልካችን ቢጠፋ በሌላ ሰው ስልክ ወይም በኮምፒውተር በላፕቶፕ ሊሆን ይችላል፣ በቀጥታ ፋይንድ ሀብ ላይ በመግባት በጎግል አካውንታችን የስልካችንን ሎኬሽን በቀላሉ ማወቅ እንችላለን። እንዴት የሚለውን በቀጣይ የምናየው ነው የሚሆነው። ሁለተኛ ላይ የተሰረቅነውን ወይም የጠፋብንን ስልክ ሎኬሽኑን እንዴት እናገኛለን የሚለውን በተግባር እናያለን። በመጀመሪያው ስቴፕ ሴቲንጉን ያስተካከልኩት ስልክ ቢጠፋብኝ እንዴት ኮምፒውተር ላይ ጎግል ፋይንድ ሀብን ተጠቅሜ ሎኬሽኑን ማወቅ እንደምችል አብረን በተግባር እናይ። እንደምትመለከቱት ክሮም ብሮዘር ኮምፒውተሬ ላይ ከፍቻለሁ። የክሮም ብሮዘር መፈለጊያው ቦታ ላይ ፋይንድ ሀብ ብዬ ሰርች አረጋለሁ። በፊት ፋይንድ ማይ ዲቫይስ ብለን ሰርች የምናደርገው ማለት ነው። ቀጣይ ከሚመጣልን አማራጭ ውስጥ የመጀመሪያውን ፋይንድ ሀብ የሚለውን እንመርጣለን። እንደምትመለከቱት በቀጣይ በጎግል አካውንታችን ፋይንድ ሀብ ላይ ሎጊን እንድናደርግ የሚጠይቅ አማራጭ ይመጣልናል። ሳይን አፕ የሚለውን በተን እንጫናለን። እንደምትመለከቱት ወደ ፋይንድ ሀብ ሎጊን ለማድረግ ከዚህ በፊት የጠፋው ስልካችን ላይ ሎጊን ያደረግንበትን የጎግል አካውንት እናስገባለን። እኔ የራሴን ጎግል አካውንት አስገባለሁ። እንደምትመለከቱት ፓስወርዳችንን አስገብተን ኔክስት የሚለውን በተን እንጫናለን። በጎግል አካውንቴ ወደ ፋይንድ ሀብ ሎጊን አድርጌያለሁ። እንደምትመለከቱት ፋይንድ ሀብ ላይ ሎጊን ካረጉ በኋላ በጎግል አካውንቴ የፋይንድ ሀብ ሰርቪስ ኦን ያረጉበትን የስልክ ሞዴል ሊያመጣልኛል። እዚህ ጋር ጋላክሲ A34 የሚል በዚህ ጎግል አካውንት 3-4 ስልክ ላይ ሎጊን ካረግን የተለያዩ የስልክ አማራጮች ያመጣልናል። እዚህ ጋር እኔ ለጊዜው በዚህ ጎግል አካውንት አንድ ስልክ ላይ ብቻ ነው ሎጊን ያረኩት፣ የፋይንድ ሀብ ሰርቪስም ኦን ያረኩት ማለት ነው ጋላክሲ A34 ላይ። ስለዚህ ፋይንድ ሀብ ላይ የሚያሳየኝም ይህንኑ የስልክ ሞዴል ብቻ ነው። እንደምትመለከቱት ማፑ ላይ ስልኩ ያለበትን ሎኬሽን ያሳየኛል። ዙም ኢን ዙም አውት እያረግን
ይበልጥ በተሻለ ስልካችን ከጠፋብን የት ቦታ ላይ ነው ያለው የሚለውን በደንብ ማየት እንችላለን ማለት ነው። ይህ ጋላክሲ A34 ስልክ አክቹዋሊ አልጠፋብኝም፣ እጄ ላይ ነው ያለው። ነገር ግን እንደጠፋ ኮንሲደር አድርገን ሎኬሽኑን እንዴት እናገኛለን የሚለውን በምሳሌነት ለማሳየት ነው። እንደምትመለከቱት ማፑ ላይ የስልካችንን ሎኬሽን ያሳየኛል። በማፕ ፎርም ነው እያየሁት ያለው። ሳተላይት የሚለውንም መርጬ ይበልጥ በዝርዝር ማየት እችላለሁ። እንደምትመለከቱት ኤግዛክትሊ ስልኩ ያለበትን ቦታ ይጠቁመናል ማለት ነው። ዙም ኢን ዙም አውት እያደረግን በዚህ መልኩ ስልኩ ያለበትን ቦታ ካወቅን በኋላ በቀጥታ ወደዚህ ቦታ ሄደን ሌሎች አማራጮችን እንጠቀማለን። ለምሳሌ ከታች ፕሌይ ሳውንድ የሚል አማራጭ አለ። ቀጥታ ቦታው ድረስ ሄደን ስልኩ የያዘውን ሰው እርግጠኛ ከሆነ ፕሌይ ሳውንድ የሚለውን በተን በመጫን ያለማቋረጥ ስልኩ ለ5 ደቂቃ ያህል እንዲጮህ ማድረግ እንችላለን። ስልኩ ሲጮህ ስልኩ የያዘው ሰው እንኳ ለመዝጋት ቢሞክር አይችልም። ያለማቋረጥ ፕሌይ ሳውንድ የሚለውን በተን ከተጫን ለ5 ደቂቃ ያህል ስልኩ ይጮሃል። ስለዚህ ስልኩ በት ቦታ ድረስ ሂደ ስልኩ ሲጮህ በቀላሉ የሰረቀውን ሰው ወይም ስልኩን የያዘውን ሰው ማወቅና ስልካችን መቀበል እንችላለን። ፕሌይ ሳውንድ የሚለውን በተን ስጫን እንደምትመለከቱት ያለ ማቋረጥ የኔ ስልክ አጠገቤ ስላለ ይጮሃል ማለት ነው። እየጮኸ ነው። ለመዝጋት ብሞክር እንኳን መዝጋት አልችልም። ያለ ማቋረጥ ይጮሃል። በቀጥታ ድምጹን ስንሰማ ስልኩን የያዘውን ሰው ማወቅና ስልካችን መቀበል እንችላለን ማለት ነው። በዚህ መልኩ ሌሎች አማራጮችም አሉ። ማርካስ ሎስ ባተሪ ሪሴት ዲቫይስ የሚሉ አማራጮች፣ እነዚህንም እንደየሁኔታው መጠቀም እንችላለን። ስለነዚህ በሌላ ጊዜ ሌላ ቪዲዮ እሰራላችኋለሁ። ለጊዜው በዚህ ቪዲዮ የጠፋብንን ስልክ ፋይንድ ሀብ ላይ በቀላሉ እንዴት ማግኘት እንችላለን የሚለውን አይተናል። እንደሚጠቅማችሁ ተስፋ አረጋለሁ። እዚህ ድረስ ስለተከታተላችሁኝ እያመሰገንኩ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።